ልንገራችሁ ማርያምን ልንገራችሁ ያቺ የቤሩቷ ሌዝቢያ እኔ የኬኳ እናት እኔ አብራሯ ጎንደሬ እኔ የጋይንቷ እኔ ሻወር ገብቼ ገላይን ታጥቤ ለእናንተ ላሳያችሁ። እኔ በርበሬ ልቀባ፣ ከዛም እኔ እንቁላል ላፈርስ፣ እኔ የጋይንቷ እኔ የውዴ ምርጤ ልጅ እኔ ይዶን ነው ሚ ስለማታቆኝ እኮ ነው። ይዶን ነው ሚ አታቆኝም እኮ ለዛ ነው እንደዚህ ብዬ ስነግራችሁ ደግሞ በኮንፊደንስ ነው የምነግራችሁ። እኔ ጎንደሬዋ እኔ የጋይንቷ እኔ እንደዚህ አይነት ነገር ላደርግ አደባባይ ላይ ወጥቼ በርበሬ ፊቴን ተቀብቼ ልለምናችሁ እናንተን እግዚአብሔር የምለምንበት ደረጃ ላይ ሲያስደርሰኝ ጸጥ ያድርገኝ። ሁሌ ነው የምለው። ባይዘዌ ብዙ ጊዜ ይሄንን ቃል ስናገር ሊያሾ ለምንድን ነው እንደዚህ የምትዩ? እግዚአብሔር እንደዚህ አይነት ልመና ደረጃ ሲያደርሰኝ ጸጥ ያድርገኝ። የስ ምን ችግር አለው? በዚህ ደረጃ የሚያስለምን ደረጃ የለኝም። እኔ ኮንተንት አለኝ፣ ሰርቼ ብር የማገኝበት ኮንተንት አለኝ፣ ተናግሬ ብር የምሰራበት ኮንተንት አለኝ። በተቀረብ በዚህ ደረጃ ወርጄ አላረገው። ሁልጊዜ አንድም ቀን ዋሽቻችሁ አላውቅም። ምን ስለሆናችሁ ነው እናንተንም ዋሻችሁ? ሊያ አትወፍሪም። እንደውም እኔ እንዳበላሌ ገብርኤልን ወፍሬያለሁ። እንትና ማለት ምንድነው የሚባለው ጋይስ? እንደምታስቡት ብበላ ኑሮ እንደዚህም አታዩኝም። ግን የሚመስላችሁ ቪዲዮ ቆይ ጥያቄ ልጠይቃችሁ በስነ ስርዓት መልሶ። እናንተ ጥሩ ነው ለካስ እንደዚህ ቁጭ ብሎ ማውራት። በሽታዬን ረሳሁት። ሰይዲያሹ እጣኔን አጭሽልኝ፣ አንቺ ደግሞ ጭስስስስ አድርጊልኝ እንጂ። ስሙ እኔ እንዴት ብዬ ልንገራችሁ? የሰው ልጅ ማመን የሚፈልገውንና ራሱ በህሊናው የነገረውን ነው ማመን የሚፈልገው። ሰው የሚለውን መስማት አይፈልግም። ለዛ ነው ብዙ ጊዜ ሀበሾች እኛ የምንጎዳው። ብዙ ጊዜ አንዳንዴ ሰው ከራሱ የህይወት ተሞክሮ የሆነ ነገር ሲነግረን ነግበኔ ብሎ አያስብም። ነግበኔ ቢሆንስ ብሎ ራሱን አያዘጋጅም። ራሱ ላይ ካልደረሰና ራሱ ላይ ካላለፈ ከሰዎች የሚነግሯችሁን ነገር ተቀባይነት አታድርጉ። ተቀባይነት አይኖረውም። ላይክ እንዴት ነው አፈ ታሪክ ነገር አድርጋችሁ ነው የምታጥፉት። የሆነ ዝም ብሎ ወሬ ነው፣ ግን በራሳችሁ ሁላችሁም ላይ ይደርሳል። እኔ ስለ ራሴ ስነግራችሁ ሪያሊቲውን ነው የምነግራችሁ፣ እውነቱን ነው የምነግራችሁ። ምንም አባታችሁ በህይወቴ የምታመጡት ነገር የለም፣ የምትቀንሱት ነገር የለም። እውነት ስነግራችሁ ምንም ነገር እሱ ብቻ በህይወቴ በእኔ ህይወት መድኃኒዓለም ብቻ የጻፈው ነገር ነው የሚሆነው። ሰው የጻፈው ነገር፣ ይሄ የኢትዮጵያ ህዝብ ኮመንት የጻፈው ነገር፣ የኢትዮጵያ ሰው እንደዚህ ያለው ነገር በህይወቴ ምንም አይሆንም። እግዚአብሔር ግን ሊያ ነገ በአንቺ ህይወት ላይ ይሄ ነገር ይፈጠራል ብሎ ካለኝ ይሆናል። ሊያ ነገ በህይወትሽ ይሄ ነገር ሀፕን ያደርጋል ካለኝ ይሆናል። ሰው በእኔ ህይወት ላይ መብት የለውም፣ ስልጣን የለውም የማድረግ እና ግን ደስ የሚላችሁ ነገር እኔ በህይወቴ በሰዎች ስህተትና በሰዎች ነገር እማራለሁ። የሚገርማችሁ ነገር ሰው የሆነ ነገር ብሎ ሲነግረኝ ነግ በእኔ እንደሚደርስ እርግጠኛ ሁኜ ራሴን አዘጋጀዋለሁ። የሆነ ነገር ብሎ የሆነ ሰው ሲያጫውተኝ ይሄ ነገር እኔ ህይወትም ላይ ሀፕን ሊያደርግ ይችላል ብዬ ቀድሜ ነው የምዘጋጀው። በነገራችን ላይ ማለት ነው፣ እግዚአብሔር ምስክሬ ነው፣ ቀድሜ ነው የምዘጋጀው። አመናችሁ አላመናችሁ ይሄ ወሬ ምናምን ይሄ ቪዲዮ ስለሆነ አይደለም። የሆነ ሰው የህይወት ተሞክሮ የህይወት ነገር ምናልባት በቤተሰብ በላይፉ ሊሆን ይችላል፣ በአጋዡ ሊሆን ይችላል፣ በቤስት ፍሬንዱ ጓደኞቹ ሊሆን ይችላል፣ በቤተሰቡ ሊሆን ይችላል። የሆነ ነገር ብለው ሲሉኝ ነግ በእኔ ይሄ ነገር ሀፕን ያደርጋል ብዬ ራሴን አዘጋጃለሁ። በጣም የሚገርማችሁ ነገር እና ዋናም ልላችሁ የፈለግኩበትን ነገር ልንገራችሁ። ብዙ ጊዜ ቪዲዮ ላይ እናንተ የምታዩትን ነው ማመን የምትፈልጉት። የምታዩትም ደግሞ ስለሚመስላችሁ ነው እንጂ ጮክ ብላችሁ እንዲህ ብላችሁ አይታችሁኝ ቢሆን ኑሮ ልክ ናትሉ ነበረ። ገብቷችኋል? ለምሳሌ ምግብ ስበላ ብዙ ጊዜ ሆዳም ትሉኛላችሁ። በነገራችን ላይ አይከፋኝም እና ያናደኝም ምናምን ደስ ነው የሚለኝ። ምክንያቱም ያንን ቃልና ያንን ወርድ እንድትጠቀሙት እንድትሉት ነው ፊት ለፊታችሁ
ዘጭ አድርጌ አቅርቤ የምበላው በመጀመሪያ ደረጃ ሐቂቃውን ስነግራችሁ ይሄ ሆዳም አሉኝ ምናምን አላችሁኝ ብዬ አይደብረኝም። በጣም ነው ደስ የሚለኝ ነገርኳችሁ። ግን ብዙ ጊዜ አንቺ ግን እንደ መብላትሽ አትወፍሪም። እንደውም በቪዲዮ እኮ እንደዚህ ነው ላይክ የምትሉኝ እኮ ተረድታችሁኛል። በቪዲዮ እኮ እንደዚህ ነው የምትሉት። በአካል ሲያዩኝ ደግሞ ይደነግጣሉ። ሊያ እንደውም በቪዲዮ ግዙፍ እኮ ነው የምትመስዩ ምናምን ነው የሚሉት። እናንተ አሁን ከሳሽ ነው የምትሉት እዚህ ጋር። በአካል ደግሞ እንዴ በቪዲዮ በጣም ትልቅ ነው የምትመስዩ፣ ግዙፍ ነው የምትመስዩ ምናምን ይላሉ። ሐቂቃውን ያያችሁኝ ሰዎች እዚህ ውስጥ ካላችሁ በአካል የምታውቁኝ ሰዎች ኮመንት አድርጉ። የእውነት ለሐቅ ስድቡ ምናምን እንዳለ ይሁን ተው ችግር የለውም። ግን በአካል ስታዩኝ ምንድን ነው የሚሉት? በጣም ነው የሚደነግጡት። እንዴ አንቺ እንደውም በቪዲዮ ግዙፍ አይደለሽ እንዴ? በአካል እንደውም ግዙፍ አይደለሽም እንዴ? የት እየሄደ ነው ምግቡ? አሁን እናንተ በኮመንት የምትሉት ነገር ነው በአካል የሚሉኝ። ምግቡ የት እየሄደ ነው? ምግቡ የት እያደረግሽ ምግቡን የት እያደረግሽ ነው ምናምን ነገር ይላሉ። ስነግራችሁ አታምኑ፣ ስታዩ ማመን አትፈልጉም። ግን ምንድነው በኮመንት ስለምትደበሩ እናንተ በሚመስላችሁ ስለሆነ አክሴፕት የምታደርጉኝ። እኔ ላይቭ ላይ በጣም በላው ከተባለ ካያችሁኝ ብዙ ጊዜ በጣም በላው በቃ ዘጫርጌ በላው ሊያ ምናምን ካልኩኝ ሁለት ቁርጥ እንደው በላው ከተባለ እስኪ ወደኋላ ሄዱና ቪዲዮዎቼን ዩቲዩብ ላይ የገባችሁ እዩ እስኪ ጋይስ፣ የምበላውን የማቀርበውን እንጀራ አንድ ቁርጥ እኮ ነው የማነሳው። አልፎ ነው ሁለት ቁርጥ የማደርገው። አንድ ቁርጥ እንጀራ አድርጌ እበላለሁ። ከዛ እዛ ጋር ያለው ሴርሞኒ ይሄ ወጡ ወይ 3 አይነት 4 አይነት ሲሆን ምናምን አበላሌ የሆነ አይኖ እናንተ ምን እንደምትሉ ስለምፈልገው ያንን ነገር አበላሌ አስተኛኘኬ ምናምን የሆነ ነገር መልሴ ላይክ በጣም የምበላ ሴት አድርጋችሁ ነው የምታዩት። ፐርሰናሊ እኔ ምግብ በሊታ ሴት አይደለም። ይሄንን ደግሞ እንዴት ብዬ ልንገራችሁ? ደጋግሜ ነው የምነግራችሁ። የሰው ልጅ መቼም የማያረገውን ነገር ይሄ ነው ብሎ አይከራከራችሁም አይደለም? እኔ ምግብ በሊታ ሴት አይደለሁም። ያችን ሰዓት ላይ እዛች ታይም ምሳ ሰዓት ላይ ቪዲዮዬን ስከፍት እበላና በማግስቱ በዛ ሰዓት ነው የምበላው። በዛ ሰዓት ማለት ነው። በማግስቱ በዛ ሰዓት። በነገራችን ላይ ይሄ ለሰውነቴ ተጠንቅቄ ምግብ እንዲያከሳኝ ምናምን ይሄ ሴክሲ ቦርጬ ሆዴ ምናምን የሚለውን ነገር አስቤ አይደለም። ባይዘዌ እንደዛ እንዳታስቡ። መብላት ካለብኝ ቸኮሌት፣ ብስኩት ምናምን እያነሳው ልበላ እችላለሁ። እንደዚህ ለሰውነቴ ተጠንቅቄ ምናምን አይደለም። ግን ለምግብ ያለኝ አፒታይቴ ያ አይደለም። እንዴት ብዬ ልንገራችሁ? እንደዛ አይደለም። ምግብ ላይ ብዙ ትኩረት የለኝም። ይሄን ደግሞ ስነግራችሁ እንደ ሊያሾ እንደዚህ አለች። በእርግጥ ቪዲዮ ላይ ኮመንት ለማድረግ ይመቻቸዋል የኔ ንግግር የኔ ወሬ ማለት ነው። ግን እውነታው ያ አይደለም። እኔ የምበላው ያቺ ላይቭ ላይ አንድ ቁርጥም ሊሆን ይችላል፣ ምናልባት ሁለት ቁርጥ ሊሆን ይችላል። ግን በብዛት አንድ ቁርጥ ነው የምበላው። እዩት፣ ቪዲዮ ዩቲዩብ ላይ ገብታችሁ የማቀርበውን እንጀራ እዩት። ከዛም በኋላ አበላሌ ይሄ ካራክተሬ ምናምን ነገር በጣም የምበላ ሴት በሊታ ሴት ምናምን መስላችኋለሁና ሆዳም ናት ያቺ የምትበላዋ ልጅ ምናምን እንደዚህ ምናምን። የሚበሉትማ እነማን እንደሆኑ አይታችኋል። ሰውነታችሁ ያስታውቃል እኮ የሚበሉት ጋይስ። አሁን ያቺ ማናት የሚሏት እቺ ያቺ የሰው መርዟ እሺ፣ የሰው መርዝ አለች አይደለ? እሷ አሁን ሰውነቷ አንገቷ ራሱ ድርብርብ ያለ ነው። በጣም ወፍራም ናት። የሚበሉ ሴቶች ያስታውቃሉ። ብልት አድርጊ ማሬ ብበላ ደስ ይለኛል። ለእኔ ግን የምግብ አፒታይት የለኝም። እንዲህ ስል እኮ ነው የሚስቁት። እንዴ ሊያሸው የምግብ አፒታይት የለኝም ማለት ኦ ማይ ጋድ ምናምን ብሎ ይስቃሉ። የምራችሁ ጀዊ ሰው የምሬን ነው። እግዚአብሔርን እኔ ምግብ አፒታይት የለኝም። እግዚአብሔርን እኔ ምግብ አፒታይት ያለኝ ላይቭ ስከፍት ብቻ ነው። ላይቭ ከፍቼ ቪዲዮ እናንተን እንደዚህ ሳያችሁ ነው ምግብ መብላት ደስ የሚለኝ። እናቴ ትሙትን አይገባችሁም? እናንተን ሳያችሁ ሲጠቀልሉት እራሱ አይታችኋቸዋል። እንዲህ እንዳይታወቅባቸው እዚህ ውስጥ ያደርጉታል። ጥቅልል ጋይስ እኔ እኮ እንደዚህ እያደረኩኝ እኮ ፊት ለፊታችሁ እኮ ነው እያጨማልኩኝ በበለ እንደዚህ አድርገው እንደዚህ አድርገው ምናምን ጥቅልል አድርገው ሲጎርሱት እራሱ አይታችሁ ታውቃላችሁ። ላይቭ ላይ ሴቶች ሲበሉ ጋይስ አሁን እናንተ በኔ ነው አይደለም የምትሉት? እናንተ ሊያናት የምትሉ በኔ ነው አይደለም? ወይኔ ጉዴ! ይኸው ሙኒትያው ያየ ይመሰክራል። ማርያምን አትበይም አንቺ አክሳሪ። ቴንኪዩ ሙኒዬ።
አሁን ሙኒ ቤቷ ጋብዛኝ አይታኛለች። እንደው ቤቷ ስለጋበዘች ሼም ይዞች ነው እንዳትሉኝ፣ ያልተሰራልኝ ነገር የለም። እግዚአብሔር ምስክሬ ነው። ሁሉም እግዚአብሔርን እኔ እንዴት ብዬ ልንገራቸው? እኔ ጓደኞቼም በዙሪያ ያሉት የሚያውቁኝም ሰዎች ምናምን ይናገራሉ። እግዚአብሔርን እኔ አልበላም። እኔ በጣም ምግብ ላይ ያለኝ እኔ እንዴት ብዬ ልንገራችሁ? ቪዲዮ ላይ ግን እኮ ለምን መሰላችሁ አበላሌ አቀራረቤ ምናምን እንደዚህ ምናምን ስለምላችሁ በጣም መበላ ነው። ባይዘው አልጠላውም። ሆዳም ስትሉኝ የምናደድ ምናምን እንዳይመስላችሁ። ኬኳ ትሙት በጣም ነው ደስ የሚለኝ። ልጄ ትሙት በጣም ነው ደስ የሚለኝ ስላልሆንኩኝ ብትሉኝ ችግር የለውም። በበላ ደግሞ እንደው እዛ ጋር እንደማቅረቤ እቤቴ ያለው ምግብ ሁሌ የምበላ ሴት በሆን ኖሮ ምን አክል ነበረ? እስኪ አስቡት ቤተሰብ፣ ምን አክል ነበረ? እቤት ውስጥ እንዳለው ምግብ፣ እቤት ውስጥ እንዳለው ቡሌ በሊታ ብሆን ጠዋትም ተነስቼ የምበላ ምሳሳትም ላይ የምበላ ራቴንም የምበላ ምናምን እና እንደዛ ይምሰላችሁ። ግን ድፍረትሽ እንግዲህ ማሪ አውቆ የተኛን ጨርሽም ቢነካኩትም እንትን አይልም እና እንደዛ ነው የምትሆኑት። አንዳንድ ሰዎች እንደዛ ነው የምትሆኑት። አውቃችሁ እንትን ትሉና ምንም ላረጋችሁ አልችልም። እንግዲህ የሰው መብዙ ዋነት የሰው መብዙን ደግሞ ተቀታለሽ። ምን አባሽ እዚህ ስሟን እንጠራለሽ ትፈልጋለሽ? አቃጣሪ ሰሞኑን እንደውም ተፋታኛለች እና ደግሞ ድጋሚ እንድታነሳኝ ነው። ትበያለሽ ሳይሆን ትወጫለሽ። እስኪ ምን አለች? አሳማነሽ በምን አሳማነሽ ግን በብርሽ ነው የምትበይው፣ መብትሽ ነበር። አሁን የኔ እናት ሰብሪና አሳማ እንኳን አይደለሁም፣ በወንድስ ይለኛል ባይዘዊ ግን አይደለሁም። ምክንያቱም አሳማ ለመሆን የሚያስፈልጉ ብዙ ነገሮች አሉ። ለምሳሌ የአሳማ ስጋ የሚበላ ሰው ነው ስለ አሳማ የሚያውቀው። እኛ ደግሞ በሃይማኖታችን አይፈቀድልንም አሳማ ስጋ እና አሳማ የሆነ ሰው እና አሳማ ስጋ የሚበላ ሰው ነው ስለ አሳማ አስተያየት የሚሰጠው። አመሰግናለሁ ሰብሪናዬ፣ ቴንኪው። ለማንም ማብራራት ግዴታ የለብሽም ሊያየ የኔ ፍቅር ነው አይደለም። እሱን እኮ አይደለም ግዴታ ኑሮብኝ እነሱ እንዲያምኑኝ ምናምን። አረ ሳያምኑ 10 ዓመት ይቀመጡ። ግን ሁሌ ስለሚገርመኝ እኮ ነው። አሁን በፐርሰናሊ ከቱቱና ከኔ ማነው ወፍራም? ማነው ምግብ በሊታ የሚመስለው? ጓደኛዬ በምግብ አትታማም ጋይስ፣ በምግብ አትታማም። ሰዓቷን አክባሪ ናት። እንደዚህ እንትን ነገር አይመቻትም። ምሳ ሰዓቷን፣ ቁርስ ሰዓቷን፣ መክሰስ ሰዓቷን፣ እራት ሰዓቷን በአግባቡ ነው የምትጠቀመው ጋይስ። በአግባቡ ጓደኛዬ፣ በአግባቡ እግዚአብሔር ስጣት፣ በአግባቡ እና ቢገርማችሁ ከኔ ጋር ጸብ ነን። እናቴ ትሙት እኔ ላይቭ ካልገባው ምግብ አልበላም። ታውቃላችሁ፣ ላይቭ ካልገባው ምግብ አልበላም። ስለዚህም ላይቭ የግድ መግባት አለብኝ እዚህ ቤት ምግብ እንዲበላ። ካለበለዚያ ጓደኛዬን ቀላል አላሻትም ቤት ውስጥ። እናቴ ትሙት እኔ እናትቷ እንደነን ቡርቴ ምን ነው አመመሽ? ወጣ ወጣልሽ? እሰይ እንኳን ወጣ። ተራው አንቺ ነው ወይ? ቡርቴን አመማት። ቡርቴን አመማት። ቡርቴ እየጠራች ነው ኬኳ። ቆይ እኔ አንቺ እኮ ስለወለድሽ አንቺ እኮ ስለወለድሽ ነው የወፈርሽው አለችኝ። ማሬ እኔ ስለወለድኩ ብቻ አይደለም፣ ሰዎች ግን የሚያስቡት ስለምበላ ነው። ሙኒ እንግዲህ አይተሽኛል። እንግዲህ ማርያምን አንቺ እኮ ብቻ እኮ አይደለሽም እኮ ሙና፣ እግዚአብሔር ምስክሬ ነው። ቤቴ እኮ እንግድነት መተው እኮ ላይፍ ካልገባው እኮ እንደሚናደዱ ታውቂያለሽ። ጌታ ምስክሬ ሼም ይዛቸዋል። በገዛ ቤቴ ማለት ነው። ቤት እንግድነት ጠርቻቸው ጋይስ መቤቴ ነን እኔ ስለማልበላ ሼም ይዛቸዋል።
እና የሚጠብቁት ወይ ልጄ ቆይ ትምጣ። እሺ ቡርቴ ትምጣ። አሟተን ቡርቴ። እሺ ቡርቴ ወጣልሽ ጎበዝ። እሺ አሁን ይሄን ብርቱካን ጭመቂና እንደ ትላንትናው አፊና ለኔም ላንቺም ግማሽ ግማሽ እንጠጣ። እሺ አይዞሽ። እሺ እንኳን ወጣ። ጎንደሬ ጉፋን አለ የለማ ይዞሽ አያውቅም። ቡርቴ እኮ ናት ጋይስ። ጠዋት ተነስታ ምን እንዳለችኝ ታውቂያለሽ? የአዲስ አበባ ጉፋን ግን በጣም ከባድ ነው አላለችኝ? እናቴቱ ሊያ አለችኝ እላታለሁ። የአዲስ አበባ ጉንፋን ግን በጣም ከባድ ነው እንዴ! የአዲስ አበባ ጉንፋን እንደዚህ ነው እንዴ አትለኝም? አዶና የምትሉኝ ምን አባታችሁ ላርጋት? ስለምንድን ነው ስሙን የምጽፉብኝ? የዚህ ልጅ እኔ ያልገባኝ ብትበይስ ምን ችግር አለው? ብትወፍሪ ምን ችግር አለው? ይህን ያክል ማብራራት አይጠበቅብሽም። ኢትስ ኖርማል። ቴዲ ነው ግን ብዙ ጊዜ ለምን እንደማብራራ ታውቃለህ ወይ እንደምነግራቸው ታውቃለህ? ብዙ ጊዜ ነግራቸዋለሁ። መጥተው አንድ አይነት ኮመንት ይጽፋሉ። ኖ እኔ ምግብ ሆዳም ብትሉኝ ከፍቶኝ አይደለም፣ ትበያለሽ ብትሉኝ ከፍቶኝ አይደለም፣ በልጄም ይሄ ነግራቸዋለሁ። ተናድጄም አይደለም። እንደምትሉኝ አይነት የምበላ ሴት አይደለሁም። ቪዲዮ ላይ የምበላ የሚመስላችሁ ላይክ ቪዲዮ ነው። ያ የኔ ኮንተንት ነው። ምግብ አቅርቦ እየበሉ ማውራት ኮንተንቴ ነው። ስለዚህ እኔም ለምጃታለሁ ያችን ታይም ማለት ነው። እና ምናልባት በወሬ ተመስጬ አንዳንዴ አበላሌ ላይ ጥማችሁ ይችላል። ስበላ አስተያየቴ ላይ ጥማችሁ ይችላል። ምክንያቱም የሰው ልጅ እያወራ ሲበላ አይጠነቀቅም። ሰው ሊጠነቀቅ የሚችለው የሚያፈቅረውን ወንድ ቀጥሮ አጠገቡ ቁጭ ብሎ ሲበላ ነው የሚጠነቀቀው። ሀቅና ሀቂቃውን ስንናገር በፍቅር ህይወትሽ ወይም ደግሞ በህይወትሽ የምትመኙ ሰውን አግኝተሽ አጠገቡ ቁጭ ብለሽ ስትበይ ተጀምሮ እስኪያልቅ አበላልሽን ልትጠነቀቂ ትችያለሽ። ላይክ ካራክተርሽን ልትጠብቂ ትችያለሽ፣ ልታላምጪ ወይ ደግሞ ላይቭ ላይ ልትመሰጪ ትችያለሽ። ላይክ ልትይ ትችያለሽ እንጂ በነፃነት ቁጭ ብለሽ ከበላሽ ቤትሽ ከእህቶችሽ ጋር ከእናትሽ ጋር ከቤተሰቦችሽ ጋር ምናምን ስትበይ በነፃነት ነው የምትበዩ። ምንም አታዳምጪ ምናምን ላይክ ዝም ብለሽ ነው የምትበዩ። ሰው እናንተ የምትፈልጉትን ነው ማመን የምትፈልጉት። ከዛ በተቀረ ደግሞ የራሳችሁ ጉዳይ የራሳችሁ ጉዳይ ሀላላ ኬኳ ሶሪ ጨኩብሽ እንዴ ይህ ልጄ አም ሶሪ እንግዲህ እንዴ የሚያየችኛች አም ሶሪ ልጄ ማሪ ልጄ ይቅርታ ጋይስ እንዴት እንደገላመጠችኝ እሙዬ እኔ ፍቅር እንዴት እንደገላመጠችኝ አልገባችሁም ጋይስ? እናቴ ትሙት እንዲህ ብላ ያየችኝ። እኔ ብቻ ነኝ ወይ እኔ ብቻ ነኝ መብላት አልወድም። ቀኑ ሙሉ ሰው ሲመጣ አብሬ በጣም ልበላ እችላለሁ። ሂራ እኔ ደግሞ ላይቭ ስገባ ብቻ ነው ምግብ የምበላው። እኔ ደግሞ ይሄን እየነገርኩሽ ነው። ላይቭ ስገባ ብቻ ነው ምግብ የምበላው። በተቀረ ቤት ውስጥ ቁጭ ብዬ ምግብ አቅርቤ መብላት አልችልም። አሁን አንቺ ሰው ሲመጣ ነው አይደል የምትበይው? እኔ ደግሞ ላይቭ ካልከፈትኩኝ ምግብ አቅርቤ መብላት አልችልም። ታምኛለሽ? ይሄን እኔ የምልሽ ቡርቴ፣ በፊት ጎንደሩ ነሽ ስታይኝ በጣም ምበላ ነበር የሚመስልሽ? ማርያምን። ከዛስ ቆይ ጋይስ፣ ያው አሁን ፊት ለፊት ላይቭ ላይ ተጠይቃት ስሙ ማርያምን። አሁንስ ያው ምን እንደምትል እናቴ እንዳትሞች እያልኩሽ ነው። እኔ ማርያምን በፊት ጎንደሩኝ ላይቭ ላይ ሳይሽ በጣም ነው የምትበይ የሚመስለኝ የነበር አለችኝ። አሁን መጥቼ ሳይሽ እንዳትሞች በቀን ሰው አንዴ አይበላም ትለኛለች። ጌታ ማርያምን እና ጋይስ በቃ የራሳችሁ ጉዳይ ነው፣ አትጨቅጭቁኝ እንዴ። አረ መብትሽ ነው፣ መብቴ ነው። አዎ ቤት እየዘፈነች ነው። ባክ ተመስጣልሽ ኬኳ ሰማሽ ነው። አረ ቢራቢሮዬ ሃይ በይን ሊያይ። እሺ ማሪ የአዶናይን ሁለተኛ ኢንተርቪውን እንስማው። ሰጠ እንደ ኢንተርቪው ጋይስ
ዲያዬ አስተዋውቂልኝ። ምን ላስተዋውቅልሽ ማሬ? በእምነት ማሳጅ እና ቴራፒ የት ነው? ትላንትና ደስ ያልሽ ለምንድን ደስ ያልኩሽ ማሬ? ለምንድን ደስ ያልኩሽ? ምን አርጌ? አንቺ እኮ አንዴ የምትበይው ለ3 ቀን ይሆናል። እውነት ነው የኔ ፍቅር። ኧረ አንቺማ ትበያለሽ ሳይሆን የሚባል ትጠጫለሽ ነው የሚባለው። አዎ ድሮ በጣም ጠጣ ነበር። አይ ላቭ መጠጥ ባይዘው እግዚአብሔር ይመስገን ከመጠጥ ከሱስ ህይወት እግዚአብሔር ስላወጣኝ አመሰግናለሁ። በጣም ሱሰኛ ነበር ድሮ። እናቴ ትሙት። ዋናው ተዘፍቃ ለመቅረት ነው እንጂ ከሱስ መውጣት እኮ ላይክ እንደ እንትንም አታየውም። ያው ስላለመዳቸው አበሾች እንደዚህ አይነት ነገር ሊገርማችሁ ይችላል እንጂ ያ በፊት በጣም ሱሰኛ ነበርኩ። አሁን ግን ምንም አይነት ሱስ የለብኝም። አሁን ሱሴ ቡና እና ላይቭ ብቻ ነው። የምር ያ መጠጥ በጣም ሁሌ እኮ ነው የምናገረው። ሰምተኛ አታውቅም? ሳወራ ላይቭ ላይ ምናምን ሳወራ ምናምን ሰምተኛ አታውቅም? እንደ ሴት ምናምን እንደዚህ ምናምን አይመቸኝም። 3-4 ውስኪ ካልወረደ ቢራ ምናምን እንዳታስበው። ሲጀመር ትርኪ ምርኪ ቢራ ቤት ውስጥ ውሃ ሲጣማ የምትጠጣው መጠጥ ነው ሲጀመር። ከተቀረ ግን ውስኪ ስጠጣ 4-5 ምናምን ወርዶ ነው የምጠጣው። በጣም ነው ደስ የሚለኝ መጠጥ፣ ኢንጆይ ያደርገኛል። እና ያ ደግሞ አሁን አይደለም ሳልወልድ በፊት ነው። በነገራችን ሳልወልድ በፊት ትዳር ሳሊዝ በፊት ምናምን ነው እንደዛ ኢንጆይ የማደርገው። እግዚአብሔር ይመስገን ታሪክን እግዚአብሔር ይቀይራልና ከሱስ ዓለም አስወጥቶኛል። እናትሽ እኔ እና አይገርመኝም። ትፈታሻለች፣ ቆይ ትፈታሻለች፣ ትመጣለች። እና አይገርመኝም ልልህ ፈልጌ ነው። ለሄለን አንበሳ ያወረድሽላት ምን ተሰምቶሽ ነው? ስላለኝ ነው አማሪ። አንበሳ ያወረድኩት ስላለኝ ነው። ሰው ሲኖረው ነው አንበሳ የሚወርደው። ባይዘው ከሌለው የለውም ነው። ሲኖረው ግን ያወርዳል። ልክ አይደል ቤተሰብ? የምር ሰው ሲኖረው አካውንቱ ላይ ገንዘብ ሲኖረው በቂ ነገር ሲኖረው ለሰዎች ሰፖርት ያደርጋል። ከሌለ የለህም ነው። ሰው ስላለኝ ያደረኩላት እንደ ቢግ ዲል አትዩት። ከዛ አንዳንዶቻችሁ ደግሞ ትመጡና በጎቹ ማለት ነው ገርዳሜና በጎች እንደው ትመጡና በእንትና አስወረርናት እከካ እኔ የእናንተን ጭንቅላት ያስኩኝ ሴት አይደለሁም። እኔ ሊያ ነኝ። ቴንክ ዩ ብዬ እኔ ሊያ ነኝ። እናንተ በእናንተ የሚመራ አይምሮ የለኝም። እኔ ለምን አንበሳ ወረድሽላት? ቢኖረኝ እና ትርፍርፍ ቢለኝ ለምን 10 አንበሳ አላወርድላትም? ከተመቸኝ እኔን ከተረፈኝ ከቤቴ የተረፈውን ከባንክ አካውንቴ ላይ የሚወጣ የኤቲኤም ካርዴን የሚነካ አካውንቴ ላይ ያለው ኬክ አትምችኝ። እናት አትመታም። አንቺ ግንባራው ጭንቅላትሽን በዚህ እንዳልፈነክትልሽ ትመታኛለች እናንተ እና አሁን ብዙ ጊዜ ጊፍተሮች ውጭ የሚኖሩ ጊፍተሮች 1-2 ልሰጡ ትችላላችሁ። ላይክ ተቸክላችሁ ካራፊ እንደ እናት አትመታም። በፈጠረ ትመታኛለች አይሻታ እና ጊፍት መስጠት እውነት ለመናገር ሀብታም ሆኖ ጊፍት ሲሰጥ በጣም ታደላችኋል። አሁን የገባኝ ነገር ሀብታም ሆናችሁ ጊፍት ስትሰጡ ማለት የተትረፈረፈ ነገር ኑሯችሁ ስትሰጡ በጣም ማን ትዝ እንዳለኝ ሙናለሽ ሙና በማርያም ካለሽ አንዴ ጻፊልኝ ቆይ በማርያም ኬኳ ብራቦ ጎበዝ የኔ ልጅ ቂጧና ፈንድና ተሰምተችልኝ እንደዚህ ብላ ልጅ ጎበዝ የኔ ልጅ ጎበዝ ዱዲ እንደዚህ ብላ ፈሳን ፈስታብኝ ልጅ ጋይስ የኔ ፍቅር ቴንክ ዩ ያው እናቴ ትሙትን ተነስቼ አላውስሻለሁ ከበርጋ ጨምለቀ ገብርኤልም ቤት እንዴት ብላ እንደመጣች እንደዚህ ብላ
እንዲህ ብላ ፈሳውን ፈስታብኝ ሄደች። ዞሮ ከዚህ ጋር ስሚ ሙኒቲ ልንገርሽ፣ ትላንት እኮ አንበሳ ወረድኩ። ሙና ሰማሽ ጉድ? ምን ትዝ እንዳለኝ ልንገርሽ ሙና፣ ጨዋታን ጨዋታ ያነሰዋል። ጉዴ አለው አልሽ። ነይ ልንገርሽ። ኧረ የዛን ቀን ምንድን ነው ያልሽኝ? ጌም እየተጫወታችሁ ቁልጭ ቁልጭ ስትሉ ታሳዝኑኛላችሁ አላልሽኝ? ወልቲ ማርያምን ጌም እየተጫወታችሁ ቁልጭ ቁልጭ ስትሉ በጣም ነው የምታሳዝኑ። ለኔ ነው ያለችኝ ጋይስ ማርያምን እና ያንቺ ንግግር ነው አይምሮዬ ላይ የመጣው። ሙና ገብርኤል ምስክሬ ነው። ለካስ ሙና እንደዛ ያለችኝ እውነቷን ነው። ቁልጭ ቁልጭ ነው ለካስ የምንለው ጋይስ ጌም ስንጫወት። ካሁን ሀብታም መጣ ሰጠናል። ሸለምሽ ትላንትና ሙኒት አንበሳ ወረድኩልሽ እኮ አንበሳ አንበሳ። ከዛ ስሙ ልንገራችሁማ ስትጫወቱ እኮ ታሳዝኗል። በጣም እኮ ነው የምታሳዝኑት አለችኝ። እንዴት ምናምን ነገራታለሁ። ጌም እየተጫወታችሁ ቁልጭ ቁልጭ ስትሉ በጣም ነው የምታሳዝኑት አለችኝ። ከዛም በኋላ ያ ነገር ነው አይምሮዬ ላይ የመጣው። እሱ ያለች ነገር ነው አይምሮዬ ላይ የመጣው። ሲቀጥል ደግሞ ትላንትና ያንን ላደርግበት የቻልኩበትና ላረገው የቻልኩበትን ሪዝን እየነገርኳችሁ ነው። እኔ ኑሮኝ ተትረፍርፎኝ ላይክ ምናምን አይደለም። እውነት ለመናገር ያው እኔም ለማኝ እኮ ነኝ አይደለም። ሚዲያ ላይ እስካለው ድረስ ሁላችንም አንድ ነን። ግን ያው እኛ እየተቀባን እየተቀጣን የፕሮፌሽናል ጌመር ነን እንደዚህ ነን አንልም። ስንጫወት ታውቃላችሁ። ክብራችንንም ማንነታችንን ደረጃችንንም በጠበቀ ሌቭላችንንም በጠበቀ ሁኔታ ነው የምንጫወተው። ታውቃላችሁ። ይሄንን ራሳችሁን ትፈቱታላችሁ ግን